ይህ አዋዜ ልዩ ሰበር ነው። ዩኤኢ የተባበሩት አረብ ኤሚሬቶች ከነዳጅ ላኪ ሀገራት ድርጅት ኦፔክ በዚህ ሳምንት ራሷን ከአባልነት እንደምታሰናበት አስታወቀች። የኤሚሬት ስንብት የኢራን ጦርነት በዓለም የኃይል አቅርቦት ላይ የጫናው ውጥረት እየባሰ እየከፋ በመጣበት ሰዓት ነው። የአንድ በርሜል ድፍድፍ ነዳጅ ዋጋ $110 በላይ አሻቅበዋል። በምህጻረ ቃል ዋም ተብሎ የሚታወቀው የኤሚሬት ዜና አገልግሎት እንዳስታወቀው ዩኤኢ በይፋ ለቃ የምትወጣበት ቀን የፊታችን ሚያዝያ 23 2018 በፈረንጅ ሜይ 1 ነው። ኤሚሬትስ ባወጣችው መግለጫ ውሳኔያችን ከተባበሩት አረብ ኤሚሬቶች የረጅም ጊዜ ስትራቴጂክና ኢኮኖሚያዊ ራዕይ እንደዚሁም በሀገር ውስጥ የኤነርጂ ምርታችን ላይ የምናደርገውን የመዋለ ንዋይ ፍሰት ማፋጠንን ጨምሮ የኤነርጂ ዘርፋችንን ይበልጥ ለማሳደግ ነው ብለዋል። ኦፔክ የዓለምን የነዳጅ አቅርቦትና ዋጋ ለመቆጣጠር ሲሉ ዋነኞቹ የነዳጅ ላኪ አገራት አባል አድርጎ የምርት ፖሊሲያቸውን የሚያስተባብር ድርጅት ነው። የኤሚሬት ስንብት ራሽያን ከሚጨምረው ኦፔክ ፕላስም ነው። ተንታኞች እንደሚያስቀምጡት የኤሚሬትስ እርምጃ ኦፔክና ዋናዋ ሳውዲ አረቢያ ፊት ላይ ትልቅ እባጭ የሚጥል ቡጢ ነው። የአቡዳቢ ስንብት መካከለኛው ምስራቅ ተጨማሪ ገቢ ማግኘት በፈለገች ጊዜ የነዳጅ ዋጋን ለማስወደድ ያላትን አቅም ክፉኛ የሚያሰልል ወይም የሚያመነምን ነው። እንደዚሁም ክልሉ መካከለኛው ምስራቅ ለወደፊት የማይጠበቁ አጣዳፊ ችግሮች ስኬታማ በሆነ መልኩ ምላሽ ለመስጠት ያለውን ችሎታ የሚያወሳስብ ነው። እርምጃው ለአሜሪካ ነዳጅ አምራቾችም ጣጣ አለው ይላሉ ተንታኞች። አሜሪካ በኤነርጂ ራሷን የቻለች ሀገር ብትሆንም ከምታመርተው በላይ የምትጠቀም በመሆኗ 1/3 የነዳጅ ፍጆታዋን ከባህር ማዶ ታስገባለች። የተባበሩት አረብ ኤሚሬቶች ከሳውዲ አረቢያ ቀጥላ ሁለተኛዋ ግዙፍ ነዳጅ አምራች ሀገር ናት። ከኦፔክ አባልነት መሰናበቷ ከድርጅቱ የጋራ ፖሊሲ ገደብ ቁራኛ ነፃ ሆና እንደፈለገች የማምረት ዕድል የሚሰጣት ይሆናል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ኢራን በመፈራረስ ላይ ነኝ ስትል ነገረችኝ ሲሉ ጻፉ። ትራምፕ እንደሚሉት የአመራር ሽኩቻቸውን ለመፍታት በመጣጣር ላይ የሚገኙ ኢራኖች የሆርሙዝ ሰርጥን እንዲከፈትላቸው ይፈልጋሉ ብለዋል። ኢራኖች በመፈራረስ ላይ እንደሚገኙ ነግረውኛል። በተቻለ ፍጥነት የሆርሙዝ ሰርጥን እንዲከፍትላቸው ይፈልጋሉ ብለዋል። ዳንኤል፣ ከአንተ ጥያቄ እንግዲህ እነሳ ዓለም ዩኤኢ በዚህ ድርጅት ውስጥ መሆኗ የነበረውን ጥቅምና አሁን ደግሞ ከድርጅቱ መውጣቷ ምን አይነት ጉዳት ሊኖረው ይችላል የሚለውን ብትነግረን። አንደኛ ያው በኦፔክ ውስጥ ሁለተኛዋ ግዙፍ ነዳጅ አምራች ሀገር ነች ከሳውዲ አረቢያ ቀጥላ። ይሄ ትልቁ ነገር ነው። አሁን የተባበሩት አረብ ኤሚሬቶች መውጣት ደግሞ በድርጅቱ የዓለምን የነዳጅ ዋጋ የመቆጣጠር አቅም ላይ 15% አቅም የሚያሳጣው ነው። የወጣችው ሀገር በጣም ትልቅ ናት። በዚህ የተነሳ ቅድም በዜናው ላይ እንደሰማኸው ለኦፔክ እና ለዋና ለመስራቿ ለሳውዲ አረቢያ በጣም ትልቅ ቡጢ ተደርጎ ነው የተወሰደው። እንደውም አንድ ከዚህ ከኤነርጂ ጋር የተያያዙ ኃላፊ እንደገለጹት ከሆነ ይሄ የኦፔክ ሞት ጅማሬ ነው። ኦፔክ እንደ ኦፔክ መፈራረስ መጀመሩን የሚያሳይ ነው ያሉት። እና ይሄ ምን ማለት ነው? በክልሉ እንግዲህ የተባበሩት አረብ ኤሚሬት ሁለተኛው አምራች ነች ብያለሁ። ስለዚህ አሁን ከዚህ ድርጅት አባል ውጭ በምትሆንበት ጊዜ የነዳጅ ምርቷን ራሷን የምትወስነው ማለት ነው። የኦፔክ አባል ስትሆን በተቀናጀ መጠን ነው ምርትን የምታደርገው። ምክንያቱም የምርት መትረፍረፍ የዋጋ መንቀዝ ስለሚያመጣ
የዋጋ መንቀዝን ለመከታተል ገበያው ከዲማንድ በላይ እንዳይትረፈረፍ ለመቆጣጠር ሲባል ኦፔክ ያው እንደ ኮታ ይጥላል ማለት ነው። አሁን ግን የተባበሩት አረብ ኤሚሬትስ በተለይ እንግዲህ አሁን ካለው ሁኔታ ተነስተን ስናይ የዓለም ባንክም በታሪክ በዚህ ደረጃ ምንድነው የነዳጅ አቅርቦት እጥረት አልታየም ነው የሚለው። ስለዚህ አሁን ይህን ክፍተት ለመሙላት ያስችላታል ማለት በሰፊው እያመረተች ብዙ ገቢ ታገኛለች ማለት ነው። በፊት ግን ይህን ማድረግ አትችልም። በኦፔክ ስር ነው የሀገራት የምርት መጠን የሚወሰነው። ስለዚህ አሁን ከፍተኛ መጠን ያለው ምርት የምታመርት የመካከለኛው ምስራቅ አገር አሁን ኦፕሽን አላት በምትፈልገው መጠን። ለምሳሌ ባለፈው እንዳየነው በዚህ በኢራን ጦርነት የተነሳ ያው ይሄ ምንድነው በሰርጡ መዘጋት የተነሳ የነዳጅ ሽያጫቸው ያው የብዙዎቹ ተገድቧል። ማምረታቸውንም እንዲቀንሱ ያስገደደ ነው እና በዚህ የተነሳ ዶላር ከአሜሪካ የዶላር እጥረት ስጋቷን ከአሜሪካ በኩል ምንድነው በፈለገች ጊዜ እንዲለቀቅላት አሳስባለች። ስለዚህ አሁን ምንድነው ያላትን ምርት በመጨመር ያለውን ገበያ ለመሻማትና ብዙ ገንዘብ ለማግኘት ያስችላታል ማለት ነው። ለምን ኦፔክ ከዚህ በላይ ይሄን ያለ ምን አመረትሽ ብሎ ሊጠይቃት፣ ሊገስጻት፣ ሊያግዳት አይችልም ማለት ነው። ስለዚህ ጉዳቱ ሁለተኛዋ ትልቅ አምራች ስለሆነች የወጣችው ኦፔክ ነዳጅን የመቆጣጠር የነዳጅን ምርትና ነዳጅ ምርቱን በመቆጣጠር የነዳጅን ዋጋ ለመቆጣጠር የነበረውን አቅም ቅድም እንዳልኩት 15 በመቶ የሚያሳጣ ትልቅ አደጋ ነው የደረሰበት። በነገራችን ላይ ኦፔክ ከዓለማችን የነዳጅ አቅርቦት 36 በመቶ የኦፔክ አባል ሀገራት የሚያቀርቡት ነው። በታወቀ ሀገራት እንግዲህ ፕሮቭን ሪዘርቭ የምንለው በከርሰ ምድር ያላቸው የነዳጅ የፔትሮሊየም መጠን በዛ ደረጃ ስንሄድ 80 በመቶ በእነዚህ በኦፔክ አባል ሀገራት ውስጥ የሚገኝ ነው። ስለዚህ የኳታር መውጣት በጣም ያልተጠበቀ ድንገተኛና የሚያንገጫግጭ ሆኖ ነው የተመዘገበው። በነገራችን ላይ በፈረንጅ 2019 ከዛሬ 7 ዓመት በፊት ደግሞ እንደዚሁ ኳታር ከኦፔክ ወጥታለች እና አሁን ኦፔክ የቀሩት አባላት 11 ናቸው። ከእነሱም ውስጥ ለመጥቀስ ያክል አልጄሪያ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ጋቦን፣ ኢራን፣ ኢራቅ፣ ኩዌት፣ ሊቢያ፣ ናይጄሪያ፣ ሳውዲ አረቢያ እና ቬንዙዌላ ናቸው የቀሩት 11 ሀገራት ናቸው የቀሩት። በፈረንች 960 የተመሰረተ ነው። የተባበሩት አረብ ኤሚሬት የተቀላቀለችው በ1967 ከ7 ዓመት በኋላ ነበረ ዳንኤል። እና ከዚህ አንጻር ስናየው የተባበሩት አረብ ኤሚሬቶች ኦፔክን ለቆ መውጣት በድርጅቱና በመሪዋ በሳውዲ አረቢያ ላይ ያረፈ ከባድ ቡጢ ተደርጎ ታይቷል። የበለጠ ትንታኔዎች ሲመጡ የምንመለከተው ይሆናል። ዳኒ ዓለም የዩኤኢ ከኦፔክ መውጣትን አስመልክቶ ሌሎች የአረብ ሀገራትም ተከትለው የሚወጡ ከሆነ የዓለም የነዳጅ ዋጋ ላይ ቀውስ ሊፈጥር ይችላል ወይ? አሁን ለምሳሌ አንዱ እነዚህ የነዳጅ ዋነኛ ላኪ ሀገሮች እነ ኦፔክ አንዳንድ ጊዜ ገንዘብ ማግኘት ይፈልጋሉ። ገበያቸውን ለመጨመር ሲሉ ተነጋግረው ምርታቸውን ይቀንሳሉ ማለት ነው። ስለዚህ ምርታቸውን በሚቀንሱበት ጊዜ ዲማንድ የነዳጅ ፍላጎትና የነዳጅ አቅርቦት በማይመጣጠንበት ጊዜ ለዛ ለዕቃው የበለጠ ዋጋ ትከፍላለህ፣ ዕቃው ይወደዳል ማለት ነው።
እንደዛ በማድረግ ገንዘብ ያገኛሉ። ካዝናቸውን ማረስረስ ይችላሉ ማለት ነው። ዋጋ አርቲፊሻሊ የምንለው ነው። ለጥቅማቸው የበለጠ መጠቀም ስለፈለጉ ብቻ በዚህ መንገድ የዓለምን ነዳጅ ወደ ላይ ማሻቀብ ሲፈልጉ ማርከስ ይችላሉ። ይሄ አቅማቸውን አሁን አደጋ ውስጥ የሚሆን ምን ማለት ነው? አሁን የተባበሩት አረብ ኤሚሬት ነዳጇን በኦፔክ ውስጥ ምንድነው በኦፔክ የማይተመን ስለሆነ በፈለገችው ብዛት አምርታ በፈለገችው ዋጋም የመሸጥ ነፃነት ነው ያላት። ስለዚህ አሁን ኦፔክ ገበያውን በፊት በነበረው መጠን ለመቆጣጠር ይቸግረዋል ማለት ነው። ስለዚህ እኛ ኤክስፐርት እንዳሉት ቤዚክ መሰረታዊ በሆነ መንገድ የራሱ የኦፔክ ህልውና ነው አደጋ ውስጥ የወደቀው ነው የሚሉት። ዓለም ዶናልድ ትራምፕ እንዳሉት ኢራን የስልጣን ሹክቻ ውስጥ ትገኛለች ወይ? እንደገና ደግሞ የሆርሙዝ ሰርጥ ይከፈት አይከፈት በሚለው ጉዳይ ላይ ራሳቸው የኢራን አመራሮች ውስጥ አለመግባባት አለው የሚለውን አያይዘህ ብትነግረን። እንግዲህ አሁን ዶናልድ ትራምፕ የያዙት ኢራን እየፈረስኩ ነው፣ እባክዎ ሆርሙዝ ሰርጥን ክፈቱልኝ ብለውኛል ኢራኖች ቢሉት፣ ኢራን ይሄ ወደቧ ዝግ ነው፣ ከወደቧ እቃ ወደ ውጭ አይወጣም፣ ነዳጅ መሸጥ አትችልም፣ እንደገና ደግሞ ከውጭ የገዛቻቸው ማናቸውም ነገሮች ወደ ሀገር ቤት አይገቡም። ስለዚህ አሁን ይሄ ከፍተኛ የገንዘብ ኪሳራ ነው በሀገሪቱ ላይ የሚያስከትለው። የራሳቸውን የዶናልድ ትራምፕን አሃዝ መጠቀም ካለብን በቀን $500 ሚሊዮን እያጣች ነው እና ከዚህ ጋር ተያይዞ ከጦርነቱ ጋር ተደምሮ በጦርነቱ የወደሙ ወደ 23,000 ፋብሪካዎች እንደተደበደቡ ነው የሚነገረው። ይህን ተዳምሮ የኢራን የስራ አጥ ቁጥር ጣራ ቀዶ ወጥቷል የሚሉት በዚህ በነዳጅ ማደያ ዘርፍ ኢቭን የበረራ አስተናጋጆች በዝርዝር የተቀመጡ ጋዜጠኞች ጭምር አብዛኛው የስራ ኃይል ስራ አጥ ሆነዋል። ስለዚህ ከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች ራሷ ኢራን እና ድርድሩን ለመቀጠል ሁለተኛውን ዙር ድርድር ለመቀጠል ቅድመ ሁኔታ አድርጋ ያስቀምጠችው የዚህ የወደቦቿ መዘጋት እንዲነሳላት እንደነበር እናውቃለን። አሁን እንግዲህ ዶናልድ ትራምፕ በምን መልክ ነው ያቀረቡት? ይሄ እቀባ ኢራንን ኮላፕስ ማድረግ እንደ መንግስት ወይም እንደ ሲስተም መስራት የማትችልበት ሁኔታ ላይ ጫናው እየከበደ መምጣቱን ለማሳየት ነው። ይህ ዳርዳርታ ምንድነው የሚል ጥያቄ ልናነሳ እንችላለን። ኢራን ያቀረበችው አዲሱ የድርድር ሀሳብ ጦርነቱ ይቁም፣ በቅድሚያ በድርድሩ ላይ የሚስማሙት ጦርነቱ መቆምና እሷ የሆርሙዝ ሰርጥን መክፈት፣ ከዛ በኋላ በዚህ በኒውክሌር ጉዳይ ላይ ያለው ድርድር ወደፊት በኋላ ላይ ይደርስበታል የሚል አቅርባለች። በዛ መሰረት ጦርነቱ እንዲቆም ደግሞ አሜሪካ መስማማት አለባት እና ዋናው የጦርነቱ መቆም ማለት በሌላ አነጋገር አሁን ተኩስ አቁም ነው ያለው እንደምታውቀው። ነገር ግን ይሄ የወደቦቿ መዘጋት የአሜሪካ ባህር ኃይል በወደቦቿ ላይ የጣለው እገዳ ካልተነሳ በስተቀረ አልደራደርም የሚል አቋም እንዳላት ይታወቃል። አሁን ዶናልድ ትራምፕ እየነገሩን ያሉት ኢራን እየፈራረስኩ ነው ብላኛለች፣ ሆርሙዝ ሰርጥን ክፈቱልን፣ በሌላ አነጋገር ማለት ነው ይሄንን የጣላችሁብንን ምንድነው እገዳ የእቀባ የከበባ አንሱልን ማለቷ ነው። እና ይሄን እያሉ ደግሞ በውስጣቸው ያለውን የመሪነት ሽኩቻም ለመፍታት እየጣሩ ነው። ይሳካላቸዋል ብዬ አስባለሁ ብለዋል። ስለዚህ እኔ እንደሚመስለኝ ከዚህ የተነሳ ድርድሩ መደረግ ስላለበት እና የበለጠ ቀውስ እንዳይመጣ በማለት እንትኑን አንስተናል። እንትኑን ለማንሳት የጣሉባትን ከበባ በማንሳት
ድርድሩን ለማስጀመርና የዚህ ሆርሙዝ ሰርጥን ለማስከፈት ያላቸውን ዝግጅት የሚያመለክት አድርጌ ነው በበኩሌ። ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ጊዜ